ዛሬ የእግዚአብሔር እጅ የእግዚአብሔር መንፈስ የእግዚአብሔር የአምላኬና የአባቴ ክቡር እጅ በሕይወታችን እንደገና ጉብኝት፣ እንደገና መታየት፣ እንደገና መክበር፣ እንደገና መክበድ በጠላት መንደር ላይ ሻይን አድርጎ መውጣት ይሆናል እና ለዚህም ደግሞ የእግዚአብሔር ዋስትና በእኛ ሕይወት እንዴት እንዳለ ከመዝሙረ ዳዊት ምዕራፍ 23 ብዙ ጊዜ ከምናነበው ቃል አነባለሁ። በጣም የእግዚአብሔር ቃል በውስጤ ስፈስ የነበረው እሱኛው የእግዚአብሔር ቃል ነበረ። ዘንድሮ እግዚአብሔር ብዙዎቻችንን በልዩ ክብርና በልዩ እንደሚያወጣ እየተናገረ ነበርና ክብር ለእግዚአብሔር ይሁን። እግዚአብሔር በእውነት አንድ የሚያደርገው ነገር አለ፣ አንድ የሚሰራው ነገር አለ። ስንጥቀን የምንወጣባቸው ነገሮች አሉ። ክብር ለኢየሱስ ይሁን። ጌታ ይባረክ። ኢየሱስ ጌታ ነው። የእግዚአብሔር እረኝነት ለዚህ ሁሉ ምንድነው ዋስትናው ካላችሁ የእግዚአብሔር እረኝነት ነው። የእግዚአብሔር እረኝነት ባለፈው ይህን ቃል በሌላ በኩል ተናግሬ ነበር። ዛሬ ደግሞ እግዚአብሔር በራሱ በሌላ በኩል ይናገረናል። መጽሐፈ መዝሙረ ዳዊት ምዕራፍ 23 ጋር ያለውን አነባለሁ። ጌታ ይረዳናል። እንዲህ ይላል። የዘማሪያን አለቃ ወይም የዘማሪው የዳዊት መዝሙር እንደሆነ ሁላችንም እናውቃለን። ይሄ መዝሙር እንግዲህ በምን ሁኔታ ላይ እንደተጻፈ ብዙዎቻችሁ ታውቃላችሁ። ዳዊት በብዙ ችግር፣ በብዙ ጭንቀት፣ በብዙ መከራ ላይ ሆኖ አንድ ነገር ትዝ የሚላችሁ ያንን ነገር ስታስቡ ለዛ ነገር የሚበቃ ለዛ ነገር የሚሆን ለዛ ነገር የሚጠቅም ነገር ነው የሚጻፈውና ዳዊት እንግዲህ በጣም በብሉይ ሁኔታ የጻፈበት ቦታ ነው። ክብር ለኢየሱስ ይሁን። ግን ለማንኛውም ለአንብብ ቦታው እንዲህ ይላል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነሱ ያጸናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼን ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው፣ ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። ይከተሉኛል። የእግዚአብሔር እርዳታ ትላንት ሰርቶ ዛሬ የሚቆም ሳይሆን በሞት የሚሸነፍ ሳይሆን ከሞት አልፎ ለዘላለም የሚሆን እንደሆነ አስገራሚ የእግዚአብሔርን እጅ ሲናገር እንሰማለን። እንዳያችሁ እግዚአብሔር በእስራኤል ላይ ወይም በእስራኤል በእግዚአብሔር ሕዝብ በተመረጠ ሕዝብ ላይ እግዚአብሔር መጀመሪያ ንጉሥ አድርጎ የቀባው ነቢይ የሆነ የእግዚአብሔርን ልብ አጀንዳ፣ ፈቃድ፣ የእግዚአብሔርን ንግግር ቋንቋ ሁሉን ነገር ችሎ የኖረ ሰው ዳዊት ነው። ብዙዎቻችን እንደምናውቅ ዳዊት ቅን ነው፣ ትሁት ነው፣ እግዚአብሔርን የሚፈራ ነው። ዳዊት በጣም አስገራሚ ሰው ነው። ዳዊት ወዳጁ እግዚአብሔር ነው። እናቱም አባቱ ወንድሙ እህቱ እግዚአብሔር ነውና ያንን ነው እየተናገረ ያለው። ዛሬም እግዚአብሔር የኔና የእናንተን ሙሉ ኃላፊነት የሚቀበልበት ቀን እንደሆነ አረጋግጥላችኋለሁ። እግዚአብሔር በልዩ ክብር በልዩ ምስጋና ደግሞ ዘመናችንን ይባርካል። አዎ በብዙ ዘንድ ሁካታ፣ ጫጫታ፣ ሞት፣ ክሳራ፣ ጦርነት፣ ሰልፍ ሊኖር ይችላል። ግን እኔና እናንተ መጽሐፍ ቅዱስ እንደሚል እግዚአብሔርን ተስፋ የሚያደርጉ ለዘላለም አያፍሩም ይላል። እግዚአብሔርን ተስፋ ስለምናደርግ አናፍርም፣ አናፍርም፣ አናፍርም። እደግመዋለሁ፣ አናፍርም፣ አንከስርም። በቃ አንከስርም። ማንከስረው ማንም ምንም ስለሆንን ሳይሆን በክርስቶስ ኢየሱስ የእግዚአብሔር ልጆች ስለሆንን ነው። ዳዊት ስሙ የማይታወቅ በቤተሰቡ የማይታወቅ በቤተሰቡ የተረሳ በቤተሰቡ እሱ ማን እንደሆነ ማንም የማያውቀው ሰው ነው። ዳዊት ስራውን በአግባቡ የሚሰራ ታማኝ፣ ታታሪ፣ ቆፍጣና፣ አንበሳና ድብ በመጣ ጊዜ ብዙ ጊዜ እንደምንል ታግሎ ያሸነፈ፣ ተሟግቶ የረታ፣ ለአንበሳ ለበጎቹ የራሱን ነፍስ የሚሰጥ እንደሆነ መጽሐፍ ቅዱስ ይናገራል። ወደ ታች የኋላ ስለዚህ ስሙ የማይጠቀስ ቤተሰቡ የረሳው ሰው ነው። ከዛ ነው ይህንን ደግሞ ታሪክ ሄዳችሁ አንደኛ ሳሙኤል ምዕራፍ 16 ላይ ብታነቡ ንጉሥ ሳኦል አመፅን ባመፀ ጊዜ እግዚአብሔር ሰውን ሲፈልግ ልበቀና መልከ መልካም ብላቴና ሲፈለግ የተገኘ በአንድ ቤት በስርዓት ያደገ ነገር ግን ቤተሰቡ የማያውቀው ቤተሰቡ በግረኛ ያደረገው እግዚአብሔር ግን የሕዝቡ እረኛ ያደረገው ሰው ነው። ምናልባት ብዙዎቻችን ታሪካችን እንዲሁ ሲወሳና ሲነገር ከዚህም ብዙ የዘለለ ላይሆን ይችላል። ነገር ግን ደስ የሚለው እግዚአብሔር ታሪክ ለሌላቸው
ታሪክ የሚሰራ ስም ለሌላቸው ስም የሚሰጥ በግ እየጠበቁ ለንግስና የሚያጭ በዓይኑ ፊት የከበረውን ነገር ሲያደርግና ሊያደርግ ያለውን ነገር ማንም የማይከለክለው እግዚአብሔር የመረጠው ሰው ነው። ተመረጣችሁ ወዳጆች፣ ምናልባት የኔና የእናንተ ጥያቄ የ20 የ5 ዓመት የ6 ዓመት የ3 ዓመት የ3 ወር ሊሆን ይችላል። ይሄ ግን የሚገርማችሁ የዳዊት ጥያቄ የብዙ ዓመት ጥያቄ ነው። እግዚአብሔር ግን መልሶለታል። ሲመልስለት የዳዊት የተናገረውን ነገር ነው ዛሬ የምንናገረው። ዛሬ ጥያቄያችሁ ይመለሳል። ጠላት በእኔና በእናንተ ላይ በቀና ጊዜ ብዙ ነገር ባደረገ ጊዜ በሕይወታችን ብዙ ሰልፍ፣ ብዙ ጦርነት፣ ብዙ መከራ፣ ብዙ ጭንቀት፣ ብዙ ከቁጥር በላይ ነገሮች አልፈዋል። ነገር ግን እግዚአብሔር እየደገፈን እየረዳን እያገዘን አቅም ብርታት ኃይል ችሎት እያለ ዛሬን አድርሶናል። ዛሬን ያደረሰን ጌታ ለነገም ታማኝ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ምናልባት ሰዎች ውሏችሁን አይተው አትረባም፣ አትጠቅምም፣ እቺ ዝም ብላ ነው፣ በቃ መሄጃ የላትም፣ ምንም አታመጣም፣ ምንም አያመጣም ያላችሁ ሰዎች እስቲ በዚሁ መንፈስ እያላችሁ ዝም ብላችሁ እዩ። አዎ ብዙዎቻችን እንዲህ የተባልንን በመጨረሻ ምን አለ እናት አባት እንኳን እሱን የወለድኩ ለታ የተባልን ሰው ነን። ዛሬ የክብሩ ዕቃ ይሆን ነው። ዛሬ የክብሩ መገለጫ ይሆን ነው። ዛሬ የእግዚአብሔር አንደበት እግዚአብሔር አፍ ይሆን ነው። እኛ ባለማወቅ የወደቅነን፣ ሰዎች ደግሞ ባለማወቅ የጣሉነን። እግዚአብሔር ግን አነሳን። እግዚአብሔር ግን ደገፈን። እግዚአብሔር ግን በፍቅር አይኖቹ በምሕረት እጆቹ ዳሰሰን። እግዚአብሔር ግን ከአቅም በላይ ለሆነ ነገራችን መልስ ሆነ። ክብር ለእግዚአብሔር ይሁን። ሃሌሉያ። ዳዊት በጣም የሚገርም ነገር፣ ዳዊት ንጉሥ ለመሆን በእስራኤል ላይ ንጉሥ ለመሆን ተቀብቶ እንኳን ዳዊት እንዴት እንደሆነ ብዙዎቻችሁ ላታስታውሱ ትችላላችሁ። እኔ አንድ ነገር ላስታውሳችሁ። ዳዊት የመጣው በግ ከሚጠብቅበት ነው። በቤቱ 8ኛ ልጅ ነው። እናት አባቱ እንኳን የረሱት ሰው ነውና የሚገርማችሁ ዳዊት እግዚአብሔርን የሚጠብቅ ነው። እግዚአብሔርን የሚጠብቁ እድሜያችሁ አርጅቶ ምናልባት የኔ ነገር አለቀ የምትሉ እግዚአብሔርን የሚጠብቁ ሴቶች፣ ወንዶች ደስ በላችሁ። እግዚአብሔር የጠበቀ ሰው አይወድቅም። እግዚአብሔር ይጎበኘናል። መጎብኘቱን ይጎበኛል። በጎበኛችሁ ጊዜ አጥንቴን ውሰዱ ያለው ዮሴፍ ለዛ ነው። ስለዚህ እግዚአብሔር ዘንድሮ በክርስቶስ ኢየሱስ ይጎበኘናል። እንደሚጎበኘን እርግጠኛ ነን። ምናልባት ብዙ ነገሮች በምድር ላይ ጊዜው አልቋል፣ ዘመኑ አልቋል፣ ሰዓቱ አልቋል ልንል እንችላለን። የኛ አምላክ የኛን ነገር ሳይጨርስ ዘመኑ አያልቅም። የኔ አምላክ ይዋሽ ዘንድ ሰው አይደለም። ያንቺ አምላክ ይዋሽ ዘንድ ሰው አይደለም። እግዚአብሔር አይዋሽም። እግዚአብሔር ለዘላለም አይዋሽም። እግዚአብሔር ለዘላለም አይዋሽም። ስለዚህ ይዋሽ ዘንድ እግዚአብሔር ሰው አይደለም። እኛንን ብዙ ተናግረን ብዙ ቃል ገብተን በቃ እንዲህ ቢሆን እንዲሆናለሁ፣ እንዲህ ቢሆን እንዲያደርግልሃለሁ፣ በቃ ይህንን ብረሳ ቀኜ ትርሳ፣ ይህን ብዙ ምንለው እግዚአብሔር ተናገረኝ፣ ይህን ብቻ እኔ ሰማው። ኃይል እግዚአብሔር ነው ይላል መጽሐፍ ቅዱስ። ኃይል እግዚአብሔር ነው። ስለዚህ ዳዊት አባት እናቱ የተዉት፣ ቤተሰብ የተወው፣ ታናናሽ ታላላቆች የተዉት፣ አንተ ክፉ የአባቶችን ጥቂት በጎች ልታስበላ ብሎ ወንድምየው ኤልያብ የተቆጣው ሰው ነው። ነገር ግን ከዚህ ሁሉ አንድ የሚያሳዝን ታሪክ ነው የምነግራችሁ ዛሬ። ዳዊት የሚያሳዝን ታሪክ አለው። አንጀት የሚበላ ታሪክ አለው። ዳዊት በጎች ወደሚጠብቅበት 7 ልጆች ሲያልፉ ዘይቱ አልፍለቀለቅ ስል ሌላ ልጅ አለው ስል አባትዮ ረስቶታልና ገና አሰባሰበና አንድ ለሹመት የሚበቃ አይመስለኝም በግ የሚሸጥ በግ የሚጠብቅ ውሎውና አዳሩ ከህዝብ ጋር ከሚሊቴሪም አይደለም ከህዝብ እንትኖቹም ጋር አይደለም። በግ የሚሸጥ አንድ ልጅ አለ፣ የሚሆን ከሆነ እንግዲህ ጠራለሁ ብሎ አባትዮ ያስጠራውና የመጣው እግዚአብሔር ግን ከሰማይ ያየው ሰው ነው። ዛሬ እግዚአብሔር ከሰማይ ያያል። ምድርን ሰንጥቀ በሰመካከል ገፈታትረ አልፈ ትሄዳለህ፣ አልፈሽ ትሄጃለሽ። ለምን? በዚህ ምድር ላይ እድል ፋንታችን እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። እኔ እንዴት እንደተነሳው አውቃለሁ። ጴንጤ በሆንኩበት ወቅት እናቴም ቤተሰቤም ምን አለ አንተን የወለድን ቀን ብለውኛል። ነገር ግን ዛሬ ለነሱም ይሁን ለብዙዎች እግዚአብሔርን በድፍረት እንዲያገለግል አንዲት ሰከንድ እንዳልታበይ እግዚአብሔር ረድቶኛል። ለምን? እኔ ከውድቀት አንስቶ ከአፈር አንስቶ ትቢያን አራግፎ እግዚአብሔር ለክብሩ ለወግ ለማዕረግ ያበቃኝ ሰው ነኝ። እንደ ሰው ላለው እንጀራ ለሚበላው ህይወት አይደለም። እንደ ሰው ተምሮ የሆነ ነገር ለሚያገኘው ህይወት አይደለም። እንደ ሰው ቅራቅንቦ ለሚሰበስበው ህይወት አይደለም እየነገርኳቸው ያለው። እግዚአብሔር በምህረቱ ለዘላለም ህይወት ከዓለም ጨለማ ወደ ዘላለም ብርሃን የለወጠን ህዝብ ነን። አሜን በሉ ለራሳችሁ። ይሄኛውን ፓርት ነው የምለው። አንዳንድ ጊዜ እኔ ተራ ነኝ ምናምን ስንል ምናልባት ተራ ሆኖ የተወለደ የለም። ተራ አይነት አስተሳሰብ ያለው ሰው ሁሉ ተራ ነው። እግዚአብሔር የሌለበት ሰው ሁሉ ኖሮ የሚሞት ጊዜያዊ ሰው ነው፣ አርቲፊሻል ነው፣ ምንም የለውም። ለምን? እግዚአብሔር ተስፋ የሌለው ሰው ተስፋ የለውም። ይህን እኔ ሊረዳው አልችልም።
እግዚአብሔር የተመሰገነው። ስለዚህ አባትዬ እናቱ ትተውታል። ነገር ግን እግዚአብሔር ከሰማይ ስላየ መጣና አንድ አሳዛኝ ታሪክ ቅድም ብዬ እንደነገርኳችሁ ሰዎች ሁሉ አሁን አንዳንድ ጊዜ ሰዎች ታውቃላችሁ ክፉም ደግም ላለመባል አሽሙርም የሆነ እውነትም አሳስቆ ጊዜው ሊያልፉ ይችላል። እግዚአብሔር ግን በእኔና በእናንተ ላይ አሽሙር አይናገርም። እግዚአብሔር የተናገረ ነገር በሕይወትሽ ሳይፈጸም ከጸጉራችሁ አንዳች አትነቀልም። አንዳች ከኔ ጸጉር አትነቀልም። ለምን? በእኔ ሕይወት ነው ያለቀው። የኔ ዘመን ነው ያለቀው። የኔ ዘመን ቁጥር ነው የጨመረው። በእግዚአብሔር ቀን 1000 ዘመን እንደ አንዲት ቀን ነው። አንዲት ቀን እንደ 1000 ዘመን ናት። ምናልባት የኔ ዘመን ምናልባት እንደ አንዲት ሰከንድ ልትሆን ትችላለች በእግዚአብሔር ዘንድ። እግዚአብሔር አሰራሩን ይችልበታል፣ አደራሩን ይችልበታል። የኔና የእናንተ ጌታ ስሙ የተባረከ ይሁን። ስሙ የተባረከ ይሁን። ስለዚህ ነው እኛ ሮጠን ነገራችን የምንሞላ ሊመስል ይችላል። የኛ ነገር በሩጫ አይሞላም። ሰማይ የኛን ነገር ሊሞላ ሁሉ ጊዜ ዝግጁ ነው። በሰማይ አጀንዳ ነው። ይህንን አሳዛኝ ታሪክ ብዬ ያልኳችሁ ታሪክ እንግዲህ ያን ቀን ድግስ ተደግሶ ዳዊት ድግስ ተደግሶ ቤት መጥቶ እንደዚህ አይነት ሰለብሬት አድርጎ አያውቅም። ያን ቀን ግን እግዚአብሔር ረዳውና መጥቶ ግን የሚገርማችሁ ያን ቀን ይህንን ድግስ ዳዊት ተሸልሞ ዳዊት ሹመት ገብቶት ዳዊት ሁሉ ነገር ከሆነ በኋላ ዳዊት እዛ ቤት አላደረም። ያንኑ ቀን የእናቱን ፍቅር፣ የአባቱን ፍቅር፣ የወንድሞቹን የእህቶቹን ፍቅር አያውቅም። እሱ የሚያውቀው የበጎቹን ፍቅር ነው። በጎቹም የሱን ፍቅር ያውቃሉ። ከነሱ ጋር ነው የሚለው። ለዚህ ነው እናትና አባቴ ትተውኛል እግዚአብሔር ተቀብሎኛል ይላል ብዙ ቦታ አይታችሁ እንደሆነ። ስለዚህ የሰው ፍቅር የማያውቅ ሰው ነው። የሰው ፍቅር ስለማያውቅ ዳዊት ቀጥታ ሹመት እንትን ብሎ አገር በሱ ጉዳይ ቀውጢ ነው። አገር በሱ ጉዳይ ግርግር አለ። አገር በሱ ጉዳይ ይወጣል ይገባል። ዳዊት ተቀባ። የእሴይ ልጅ ትንሹን እግዚአብሔር መረጠው፣ ነብዩ መጥቶ መረጠው እያለ ሰው ይጨፍራል። እሱ ግን ወደ አፍቃሪ በጎቹ ሄደ። በጣም ያሳዝነው ታሪክ ነው። ወደሚያፈቅረው ወደሚወዳቸው ወደ በጎቹ ሄደ። ዛሬም ወዳጆች ሆይ ምናልባት በማይረባ ቦታ ጊዜያችሁና ጉልበታችሁ እንዳይበላ ወደ እውነተኛ ወደ ትክክለኛ ስፍራችሁ እግዚአብሔር እንዳከበራችሁ እንዳነገሳችሁ ነግሳችሁ ለመቀጠል አንዳንድ ጊዜ ሞኝም ፋራም ቅልም ጅልም የማይረባ የማይጠቅም ብሎ ግጥም ሊገጥሙብን ብዙ ሰዎች ይችላሉ። በሱ ደስታ ሰው ይደሰታል። እሱ ግን የጠራኝ እግዚአብሔር አሁን ለሹመት የጠራኝ እግዚአብሔር ለወንበሩም ይጠራኛል ብሎ ወደ ስራው ተመለሰ። በጣም አሳዛኝ። ለምን? አንድ ያለው ነገር ነው። ምን ይሁን? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ወዳጆች በጣም ይህንን ቃል ሲያነብ ውስጤ በጣም ነው በቃ ያዘነው። እኔ ስንት ጊዜ እንደዚህ ነገር አልፌ አውቃለሁ። ስንት ጊዜ ብዙ ነገር እየሆነ በቃ አንተ እኮ መናፍቅ ነህ፣ አንተ እኮ አትረባም፣ አንተ እኮ እንደዚህ ነህ ተብዬ አውቃለሁ። ያመኛል። ይህም ቦታ በደንብ ሲያነብ ያመኛል። ብዙዎቻችሁ ምናልባት ልትረሱ ትችላላችሁ። የማይረሳ ታሪክ ነው። ብዙ የሚያም ታሪክ አልፈናል። ለምን? እውነትን በያዛችሁ ጊዜ እውነትን ይዛችሁ ትገፋላችሁ፣ እውነትን ይዛችሁ ትናቃላችሁ፣ እውነትን ይዛችሁ ትወድቃላችሁ። ኢቭን አሁንም በዚህ ምድርም ላይ እውነት ተገፍታለች፣ እውነት ተንቃለች። ውሸት፣ ኃጢአት፣ ክፋት፣ ጥፋት ነግሷል። ዛሬ ግን እግዚአብሔር እንዲህ ይላችኋል፣ እኔና እናንተ ስትራው ጌታ እግዚአብሔር በተአምራት ለዛ ካሳና ለዛ ሹመት እግዚአብሔር ዛሬ ያበቀናል። የገባው ሰው ብቻ ካለ አሜን ይበል። አዎ ውሸተኞች ቤተክርስቲያን ውስጥ አሉ። ውሸተኞች ዓለም ውስጥ አሉ። ውሸተኞች በየስፍራ አሉ። በኃጢአት፣ በአመፅ፣ በክፋት፣ በተንኮል የሰውን በር የሚዘጉ፣ የሰውን እድል የሚዘጉ፣ የሰውን እንጀራ የሚዘጉ፣ ቀን ከሌሊት የሚተጉ፣ የማይተኙ፣ የማያንቀላፉ የጨለማ ሰራዊቶች ዛሬ በክርስቶስ ኢየሱስ ስም ስራቸውን እግዚአብሔር ያፈርሳል። እቅዳቸውን እግዚአብሔር ያፈርሳል። ዓላማቸውን እግዚአብሔር ያፈርሳል። እኔንና እናንተ እንግዲህ እግዚአብሔር ወደ ተባለበት እንዲመጣ እናደርጋለን። አንዳንዶች አናቅም። ሰዎች ሲሉ ሰው ምንም የሌለውን ነገር ነግሮ ያልሆነውን ነገር ብሎ ምናልባት ነገራችንን አበላሽተን ሊሆን ይችላል። አዎ ሰው ክፉ ነው ብያቸዋለሁ። ወዶ አይደለም ሰው ክፉ የሚሆነው። ሰውን ሰይጣን፣ ስጋና ዓለም ክፉ ሊያደርጉ ይችላሉ። ዛሬ ግን እነግራቸዋለሁ፣ አዎ እግዚአብሔርን ጠብቁ፣ እግዚአብሔርን እንጠብቅ። አንተ ታማኝ በጎ የኔ ወታደር አባቴ ለዘላለም ወዳዘጋጀው ክብር ግብዣ ለዘላለም ከአንተ ጋር ከኔ ጋር ትገባላችኋል። ኢየሱስ ክርስቶስ እንደዛ እንዲሆንልን። የሰው ግብዣ ጊዜያዊ ነው። የሰው ውርደትም ጊዜያዊ ነው። ወይ ጊዜ ይጥለናል፣ ወይ እድሜ ይጥለናል። ወዳጆች ሆይ በጌታ በኢየሱስ ክርስቶስ የማይጥለን እግዚአብሔር ዛሬ እንዲህ ይላችኋል፣ እኔ ስለ እናንተ ማስባት ነሳ አውቃለሁ። አትቀደሙም፣ አትሸነፉም፣ አትወድቁም፣ አትከስሩም። አለቀ ሲባል ነገራችሁ ይቀጥላል። ሞተ ስትባሉ ትቀጥላላችሁ፣ ትኖራላችሁ። በሕይወት ለዘላለም ትኖሩ ዘንድ እኔ እግዚአብሔር እየተናገርኳችሁ ነው በላችሁ ብሎኛል። ክብር ለእግዚአብሔር ይሁን። ለዚህ ነው ቅድም እንደተናገረ ዳዊት እንዲህ አለ። ተመልሶ በዛን ቀን ተመልሶ ወደ በረሃው ሄደ።
በሱ ጉዳይ አገር ቀውጢ ነው። በሱ ጉዳይ ምድር ድግስ ነው። በሱ ጉዳይ ጎረቤት ተሰብስቧል። ዳዊት ተቀባ ይላል። እሱ ግን የእናትን ፍቅር አያውቅም። የአባትን ፍቅር አያውቅም። የቤተሰብን ፍቅር አያውቅም። የወዳጅን ፍቅር አያውቅም። አንድ ነገር ነው የሚያውቀው፣ የበጎችን ፍቅር ነው የሚያውቀው። ስለ በጎቹ ራሱን የሚሰጥ ነው። አንበሳና ድብ በመጣ ጊዜ ብዙ ጊዜ ነገር አንበሳና ድብ በመጣ ጊዜ በወንጭፍና በበትር ደግሞ በምርኩዝ የሚከላከል ስለ አንበሳ ከድብና ከአንበሳ ጋር የሚታገል ሰው ነው፣ የሚጋደል ሰው ነው። እሱ ሰው ነው። ለምን አንድ ነገር ወዳጆች፣ ቤተሰብም እኮ ሲወዳችሁ ነው እኮ የምትወዱት። ሲቀበላችሁ እኮ ነው የምትቀበሉት። ከገፋችሁ ምን ትሆናላችሁ? ምን እንሆናለን ከገፋ? በክፉም በደግም ቀን ያልተለየን እግዚአብሔር የተባረከው ሁል ጊዜ ከኛ የማይለይ ምሕረቱ ለዘላለም ይሆናል። ቅንና ቅዱስ ጻድቅና ብርቱ ኃያል አምላክ እግዚአብሔር የተባረከው። ክብር ለመንፈስ ቅዱስ ይሁን። በዚህ ውስጥ ነው እንግዲህ ዳዊት ያለው። ተመልሶ ሄደ። እኔ በጣም ይህን ቦታ እንደነገርኳችሁ ሲያነብ እንባዬ ይመጣል። እኔ ያውቃለሁ። አንድ ሰርግ ሄጄ እንትን ባሏል ይሄ መናፍቅ መጥቷል ተብዬ አውቃለሁ። ዛሬ እኮ መናፍቅ እንደነሱ አይደለም። የዘላለም ኢየሱስን ተቀብሎ ዛሬ የኛ ቤት ዋልታ፣ የኛ ቤት ምሰሶ፣ የኛ ቤት አምድ፣ የመኖራችን ትርጉም አንተም ባልወልድ ያለች እናቴ ያለችውን አውቃለሁ። ያለኝ ወንድሜ ያለኝን አውቃለሁ። በብዙ መገፋት ውስጥ ያላችሁ፣ በብዙ መናቅ ውስጥ ያላችሁ፣ አንቺን የወለድኩለታ፣ አንተን የወለድኩለታ፣ እንዴት አንተ ከብደ እውቀት ይሄን ያህል ኖሮ፣ ገንዘብ ይሄን ያህል ኖሮ እንዴት ትሆናለህ ያለ እውነትን ስትይዙ፣ ከእውነት ጋር ስትወግኑ፣ ብዙ ከቤተ ክርስቲያን ጀምሮ እስከ ከቤተሰብ ጀምሮ እስከ ግለሰብ እስከ ጓደኛ ብዙ ትግል አለ፣ ብዙ ሰልፍ አለ፣ ብዙ ጦርነት አለ፣ ብዙ መከራ አለ፣ ብዙ ነገር አለ። ልንገራችሁ፣ ዛሬ ግን እግዚአብሔር በማታውቁት ክብር በማታውቁት እጅ ስቦ ጎትቶ ነገሩን ሰንጥቆ ወደ ላይ ከፍ ያደርገናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። እኛ ደክሞናል አይደለ? የማይደክም እጅ ይመጣል። አቃተን አይደለ? የማያቅተው እጅ ይመጣል። የሆነ እጅ ይመጣል። ዛሬ ወደ ላይ ከፍ ያደርገናል። በጌታ ፊት ነው የምነግራችሁ። ስለዚህ ዳዊት ያን ጊዜ የተቀኘው ቅኔ ይመስለኛልና እንዲህ አለ። ዳዊት እኔ የበጎች እረኛ ነኝ፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። ምን እያለ ነው? እግዚአብሔር እረኛዬ ነው ማለት። ዳዊት እግዚአብሔር እረኝነት ከማን ተማረ ካላችሁ፣ ከራሱ እረኝነት ነው የተማረው። አንድ ነገር ከሆነ ነገር ነው የሚቀዳው። ዳዊት ከራሱ እረኝነት ምንድን ነው? ዳዊት እኔ የአባቴና የቤተሰቤን በጎች እጠብቃለሁ፣ እኔ የአባቴና የቤተሰቦች በግ ጠባቂ ነኝ፣ እግዚአብሔር ግን የኔ ጠባቂ ነው አለ። እኔ የቤተሰብ እረኛ ነኝ፣ እግዚአብሔር የኔ እረኛ ነው አለ። እኔ በጎችን በመልካም ቦታ በመልካም ጥላ ወዳለበት እንደሚወስድ ሁሉ እግዚአብሔር ደግሞ እኔን በሱ ጥላ ይሸሽገኛል፣ ይጋርደኛል። አንበሳ፣ ድብ፣ አውሬ፣ ተኩላ ያልበላኝ ከእግዚአብሔር ምሕረት የተነሳ እንጂ በቤትና በቤተሰብ እርዳታ አይደለም ማለት። ዛሬ ነግራችኋለሁ። እከሌ አልረዳኝም፣ እከሌ እኔን ገፍቶኛል፣ እከሌ ጥሎኛል ካልሽ እንዲህ ነው የሚልሽ እግዚአብሔር። ብቻውን ተአምራት የሚያደርግ የእስራኤል ቅዱስ ብቻውን እኮ ነው የምልሽ። ብቻውን ተአምራት የሚያደርግ የእስራኤል ቅዱስ ብቻውን ተአምራት የሚያደርግ የነገስታት ሁሉ ንጉሥ፣ የጌቶች ሁሉ ጌታ፣ የአማልክቶች ሁሉ አምላክ ዛሬ እንዲህ ያደርጋል። በማትጠብቅ ድንገተኛ በረከት ይዞ ደስታ ይዞ ወደ ቤትሽ ብቅ ይላል። ይጠሩሃል። ንጉሥ ይፈልጉሻል። በቀደም አውርተናል። አንድ ቀን ንጉሥ ይፈልጋል። የጤሜዎስ በርጤሜዎስ ብዙ ጊዜ 10 ሳንቲም እና 5 ሳንቲም ዝርዝር ሳንቲም የሚሰጡት ወዳጆቹ ዝም በላሉት። ኢየሱስ መጥቶ ዝም አልልም ማለት። ኢየሱስ መጥቶ ዝም አትይም፣ ሰንጥቀሽ ትወጫለሽ። ከሰው በታች ያደረገን ነገር ሁሉ ኢየሱስ መጥቶ ሲመጣ መልስ ያገኛል። ዛሬ እነግራቸዋለሁ፣ መልስ ያገኛል። አባትሽ ሲመጣ መልስ ያገኛል። አምላክሽ ሲመጣ መልስ ያገኛል። የቅርብ ወዳጅ የሆነው ኢየሱስ ሲመጣ መልስ ያገኛል። ወዳጆች ሆይ መልስ ያጣ ጉዳይ መልስ ያገኛል። ጌታ የተባረከ ይሁን። ብዙዎች የእግዚአብሔርን እውነት እንዳናገኝ በሶስተኛው ወገን በልዩ ልዩ ሰዎች ምክንያት ነገራችሁ ወደ ውጤት፣ ወደ ስኬት፣ ወደ በረከት፣ ወደ ደስታ፣ ወደ ክብር፣ ወደ ሞገስ፣ ወደ ጸጋ እንዳይመጣ የተደረገባችሁ የምስራች ማንም ሊያቆም ወደማይችል ክብር እግዚአብሔር ያመጣችኋል። ማንም እዚህ ምድር ላይ ያለ ሰው ምን ነው ያን ቀን ባልነካዋት
ምነው ያን ቀን እንደው ባላንጓጠጥኩኝ፣ ምነው ያን ቀን ከሷ ጋር አፌን ባልከፈት፣ ምነው ከሱ ጋር እንዲህ አድርግ ጌታ ሆይ ስለኝ ምነው በተቀበልኩ፣ ምነው በሰማሁት፣ ምነው በተረዳሁት፣ ምነው ብሎ ሰዎች ዛሬ እጃቸውን በአፋቸው ላይ እስከሚጭኑ ድረስ እግዚአብሔር መለኮታዊ አሰራሩን ሊያመጣ ፈልጓል። ዛሬ እንዲህ ብሎ የምናገረው ስለዚህ ዳዊት እኔ የበጎች እረኛ ነኝ፣ በጎችን እንዴት እንደሚጠበቁ አውቃለሁ። ምሳ ሲፈልጉ፣ መብል ሲፈልጉ፣ ውሃ ሲፈልጉ፣ እረፍት ሲፈልጉ ይህንን ሁሉ እኔ በእኔ እውቀት የተሻለ ቦታ መርጬ ካበለው ካጠጣው ከአንበሳና ከድብ ከጠበቅኩኝ የኔ አምላክ ደግሞ እንደዚሁ እኔ የእሱ በግ ስለሆንኩ እኔ የእሱ በግ ስለሆንኩ እግዚአብሔር ተኩላ ብሎ አያቅሽም። እግዚአብሔር ሌባ ብሎ አያቅሽም። ሚያቅሽ ምስኪን በግ ማለት ምስኪን ማለት ነው። በግ ማለት የእግዚአብሔር በግ ኢየሱስ ክርስቶስ ነው። ለሰው ኃጢአት የሚሞት ለሰው ዋጋ የሚከፍል ማለት ነው። ስለዚህ እኔ የእሱ በግ ነኝ። እነዚህ የአባቴን በጎች እኔ በታማኝነት ጠብቄያለሁ። እግዚአብሔር ግን እኔን በታማኝነት ይጠብቀኛል። ምን እየሰራችሁ ነው አቅም ያጣችሁ? ምን እየሰራችሁ ነው የደከማችሁ? ምን እየሰራችሁ ነው ተስፋ የቆረጣችሁ? ምን እየሰራችሁ ነው ወዳጆች? ዛሬ ልንገራችሁ፣ እግዚአብሔር ተስፋችሁን በድል ያድሰዋል። እግዚአብሔር ታሪካችሁን በድል ያድሰዋል። አዎ እንደ ኢዮብ መከራዬን እንዳለፈው እረሳዋለሁ አለ። ያስረሳናል እንዳይመስላችሁ፣ ያስረሳናል። እግዚአብሔር ያስረሳል። እንደ እግዚአብሔር ያለ ማንም የለም። ያስረሳናል። ክብር ለኢየሱስ ይሁን። ሃሌሉያ። አንበሳና ድብ በመጣ ጊዜ ታግዬ ሲያሸንፍ የነበረ እግዚአብሔር ከኔ ጋር ነው አለ። ወዳጆች ሆይ አዎ እግዚአብሔር ከኛ ጋር ነው። አንዳንድ ጊዜ ጸሎታችሁ የማይሰማበት ብዙ ሰዎች ግርግር ስለመጡ ጸሎት ቢሰማ እንዳይመስላችሁ። ዳዊት ለዚህ ነው 40 ቀንና 40 ሌሊት ሙሉ ጎልያድ ሕዝቡን ሲያስጨንቅ አንድም ሰው በዛ ስርዓት ውስጥ ማለፍ አልቻለም። አያችሁ፣ ይሄዳል ይወጣል። አንዳንድ ጊዜ ወዳጆች ቆም ብለን እንድናስብ እግዚአብሔር ይርዳል። 40 ቀንና 40 ሌሊት ሕዝበ እስራኤል ኪዳኑን ጥሎ ይሄዳል ይወጣል። የሚያወራው ስለ ጎልያድ ነው። የሚያወራው ስለ ትልቅነት ነው። የሚያወራው አቤት ያደረገው ጭሬ፣ ያደረገው ጋምባለ፣ ያደረገው እንትን ብዙ ነገር ያወራል። ሰው ብዙ ነገር ያወራል። በቃ መፍትሄ ግን የለም፣ መላ ግን የለም። በየት እንውጣ? እግዚአብሔር ምን ብሎናል? ምንድነው እግዚአብሔር ያለሽ? ብዙን ጫጫታና ግርግር አትስሙ። ዳዊት ሄዶ ምን እንደነገረ ልንገራችሁ። በጣም የሚገርም ነገር። ኢየሱስ ጌታ ነው። ምን እንደጠየቀ ዳዊት ለወንድሞቹ በጎቹን እየጠበቀ ከተቀባም በኋላ በጎቹን እየጠበቀ ታውቃላችሁ፣ በጎቹን እየጠበቀ እንደነገርኳችሁ በጣም የሚያሳዝነው ታሪክ ነገርኳችሁ። ዳዊት ተቀብቻለሁ ብሎ ቤት አልተመለሰም። ወደዛው ነው ሄደው። በቃ ወደ በጎቹ ነው። ጓደኞቹ ናቸው። የቤተሰቡን ጥቅም አያውቅም፣ ፍቅር አያውቅም። ሄደ። ከዛ በኋላ ግን አባትየው አሁንም ከበጎቹ ጋር እንትን ሲያደርስ ሲሄድ አንድ ልጅን ጠየቀ። ምንድነው የሁሉ ግርግር? ምንድነው የሁሉ ጫጫታ? አለ። ጎልያድ ለካ 40 ቀንና 40 ሌሊት ያንኑ ሐሳብ ይደግምላቸዋል። ምንም ነገር ጥሏል። ምንም ለውጥ የለም። አዎ በሕይወታችሁ ለውጥ የለም። ዛሬ ለውጥ የምትሰጥ እጅ ትመጣለች። ለውጥ የሚሰጥ አሜን በል ለራስህ፣ አሜን በይ ለራስሽ። ምንም የሚታይ ነገር የለም። በየቀኑ የሚታይ ነገር የለም። ሰው እንዴት ታዲያ ለለውጥ ካልጣረ፣ ለለውጥ ካልተንቀሳቀሰ እንዴት ለውጥ ይመጣል? ሁሉም ሆ ብሎ ግር ብሎ ይመጣል። አቤት ጎልያድ ከፍታው፣ አቤት ጎልያድ ዝቅታው፣ አቤት ቁመቱ፣ አቤት ጭሬው፣ አቤት ጋምባለው፣ አቤት ሄልሜቱ፣ አቤት እያለ ሁሉም ግር ብሎ ይወጣል ይገባል። ዳዊት ግን ጠየቀው፣ ምንድነው ነገር እየዋለ ልጄ? አንዱን ከዛ ከእስራኤል ሰዎች ሲጠይቅ ይሄ ሰውዬ ማለት ጠዋትና ማታ ይወጣል ይፎክራል፣ እኛ ደግሞ ጠዋትና ማታ እንጨነቃለን፣ ጠዋት ወጥተን ማታ እንገባለን፣ ስራችን ይሄ ነው አለ። ይሄ ሌላ ኦፕሽን የላችሁም። በቃ ይሄ ነው ስራችኋል። ዛሬ ጠዋት ጸለሽ፣ ማታ ጸለሽ፣ 20 ዓመት ጸለሽ፣ 40 ዓመት ጸለሽ፣ 50 ዓመት ጸለሽ፣ አቅም ያጣሽበትን ጉዳይ እግዚአብሔር ሰንጥቆ ይገባል። እንደ አመድ ትቢያ ቆራርጦ ይገባል። ዘግተሽ ቁጭ ያረግሽውን በር ገለባብጦ ይከፍታል። የታሸገውን ይከፍታል። የታሰረውን ይፈታል። ጠዋትና ማታ ትግል አይሆንም። ጠዋትና ማታ ፍርሃት አይሆንም። ጠዋትና ማታ በቃ
ከመከራ ጋር አንለምድም። እዚህ ሀገር ድሮ ራሱ ቀድሞ ነገር የሚተረተው ተረት ራሱ እግዚአብሔር ይገስጾ የሚያስብል እኮ ነው። ከማያውቁት እግዚአብሔር የሚያውቁት ሰይጣን ይሻላል። ሰይጣን መቼም ተሽሎ ያውቅ መቼም ያለ እግዚአብሔር ፈቃድ ተስማምቶ አብሮን ያደገ አረም ይነቀላል። በውሸታም ሰዎች በኩል የቆሸሸ ልባችሁ ዛሬ ይታጠባል። በአመፀኛ ሰዎች ፍርሃት ልባችሁ ላይ የተቀመጠ ማንኛውም ነገር ዛሬ ይወድቃል። ማንኛውም ነገር እንዳንባረክ ለጌታ ሰጠሽ ምን አገኘሽ? ጸለየሽ ምን አገኘሽ? ሮጠሽ ምን አገኘሽ? የጸለየ ሰው የሰጠ ሰው ያገኛል። ዛሬ አቅጣጫ እንቀይራለን። አቅጣጫ ነው የምንቀይረው። አቅጣጫ የእስራኤል መመሪ አንድ አማኝ የራሱን ድካም አውቆ በእግዚአብሔር ኃይል መደገፍ ነው እንጂ በራሱ ትግል አያስፈልግም። ብዙዎቻችን እየጸለይኩ ነው እንላለን። ኖ እንደዛ አይደለም። የራሳችንን ድካም አይተን አንዳ ብንበረታም ጠላትን ልናሸንፍ አንችልም። ማርያም እንዳለች ብርቱ የሆነው እሱ በኔ ላይ ታላቅ ነገር አድርጓል እናለች። አሁን ጽንሱ እውነት ቢሆንም እጮኛ ቢኖርም ነገር ግን ከማግባት በፊት ስላረገዘች ሞት ይገባታል። ስለዚህ ይሄንን ሞት መከላከል የሚችለው ዮሴፍ አይደለም። ይሄን ሞት መከላከል የሚችለው እሷ አይደለችም፣ ሕግ አይደለም፣ እግዚአብሔር ብቻ ነው። ዛሬ እኔም እናንተም ላቃተን ጉዳይ የእግዚአብሔር እጅ ይመጣል። ምንም ነገር 40 ቀን ሙሉ እንዲህና አልተመካከሩ። ሐሳብ አላመጡ። እየጸለያችሁ ሐሳብ ማታመጡ፣ እየጸለያችሁ አቅጣጫ ማትቀይሩ፣ እየጸለያችሁ ባላችሁበት ቦታ እቺንም ይባርክልኝ ይላችኋል። ዛሬ በኢየሱስ ክርስቶስም ሰጥተን እንወጣለን። እግዚአብሔር ይረዳናል። መንፈስ ቅዱስ ያግዘናል። አዎ ዓለም ብዙ መከራ አለ፣ ብዙ ጭንቀት አለ። ምን ሰማው ያስጨንቃል፣ ምን የሚወራው ያስጨንቃል። አንድ ነገር ግን የምስራች የኛ ጭንቅ በክርስቶስ ኢየሱስ ተወስዷል። የኛ ጭንቅ በክርስቶስ ኢየሱስ እያልኳችሁ ያለው ተወስዷል። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ አሳርፋችኋለሁ ብሎ አሳርፎናል። ዓለም $1 ቢሊዮን በዚህ ቀን ቢሰጥሽ ረፍት የለም። $1 ቢሊዮን ለምን ብዙ ቢሊዮን ትሪሊዮን ዶላር ያላቸው አላረፉማ። ነገሩ ለማረፍ አልተሰራችም። ማለት ለማረፍ አልተሰራችም። የሚያሳርፋት ንጉሥ ሲመጣ ብቻ ነው። እኛን እኮ መርጦ አግኝቶ ነው ያሳረፈን እንጂ አናርፍም ነበር እኮ። ሰው አያርፍም እኮ፣ የሚያርፍ ፍጥረት አይደለም። ጥቂት የሚያሳርፈን ጌታ ነው። ስንደገፈው ደግሞ የበለጠ የሚያሳርፈን ጌታ ነው። ዛሬ ጠላት ጉዱን አውቆ ይቀመጣል፣ አርፎ ይቀመጣል። እኛ ግን በክርስቶስ ኢየሱስም ንቀነው እናልፋለን። ስለዚህ አማኝ የራሱን ድካም አውቆ በእግዚአብሔር ኃይል ታምኖ መቀጠል እንጂ በጉልበቴ በእውቀቴ በድግበት አይደለም። አይታችኋል። ያ ሀብታም ሉቃስ ምዕራፍ 12 ላይ ያ ሀብታም ሰው ነፍሴ ቢይ ጠጪ ጎተራሽ ሞልቷል፣ ለብዙ ዓመት የሚሆን ሀብት አከማችተሻል፣ ምንም ችግር የለም አለ። ልክ ነው እኮ ሰውዬ ለፍቶ ጥሮ ግሮ ነው ያመጣው። ነገር ግን ምን እንደሆነ ታውቃላችሁ? እግዚአብሔርን አልጨመረም። እግዚአብሔርን ሳንጨምር የተበላ ዓመታችን ዛሬ ይመለስ። ክፉ ሰዎች የመሩን ክፉ ምሪት ዛሬ በኢየሱስም ይመታ። የጨለማ ኃይል ከነመንግስቱ ስርዓቱ ከነመንግስቱ ዛሬ ይፍረስ። ወገኖች የመባከናችን ምስጢር፣ የመታመማችን ምስጢር፣ የድህነታችን ምስጢር አንድ ነው። እግዚአብሔርን ሳናስቀድም ወጥተን ነው። ኃጢአት አይደለም። ዳዊት ታዲያ እንደ ዳዊት ኃጢአት የሰራ ማን አለ? እንደ ዳዊት ኃጢአት የሰራ የለም። ነገር ግን በእያንዳንዱ እንቅስቃሴ ምን እንደሚያደርግ ታውቃላችሁ? እግዚአብሔርን ያስቀድሙ። አስቀድሙና ወጡ። እግዚአብሔርን አስቀድሙ። ዛሬ አስቀድሙ። ዛሬ ተአምራት ይሆናል። አስቀድሙ፣ ድንቅ ይሆናል። አስቀድሙ እና ምንም አይነት የምታይ ነገር የለም። የምታይ ነገር ምንም 40 ቀን ሙሉ ያንኑ ነው የሚደገመው። ጠዋት 12 ሰዓት ይወጣሉ፣ የሆነ ሜዳ ይወርዳሉ። እነዚህ የሆነ ነገር ይላሉ፣ እነዛም ነገር ይላሉ። እነዛ ያስፈራሩ፣ እነዚህ ይፈራሉ። ዳዊት ግን አንድ ያላወቁት ነገር አለ። ልዩነት አላወቃችሁ ማለት ልዩነታችሁ
የአማልክትና የአምላክ ጉዳይ እንጂ የሚታያችሁ የማጆሪቲ ጉዳይ አይደለም። እንደዚህ ፊት ለፊት የሚታዩት ነገር አይደለም ማለት ይሄ ውጊያው ከተራ ከገንዘብ ከጉልበት ጋር አይደለም። ውጊያሽ ባንቺ ውስጥ ባንተ ውስጥ ካለው ከእግዚአብሔር የተነሳ ነው። እንዳታርፍ ካረፍክ ካወቅ ሰላም ስለማሰጥ እየታገለ ያለው ሰይጣን ዛሬ በእውቀት እናሸንፈዋለን፣ በመገለጥ እናሸንፈዋለን፣ በተአምራት እናሸንፈዋለን፣ በድንቅ እናሸንፈዋለን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ለእግዚአብሔር ሰጥተን እንዳንባረክ፣ ሰርተን እንዳንባረክ፣ ዘርተን ፍሬያማ እንዳንሆን ፍርሃት ልክ እንደዘ ጠዋት እየመጣ ምጮህ ነገር አለ እኮ ጆሮአችን ላይ የለም እንዴ? ብዙዎቻችሁ ጋር አለ። ምን ለፍተሽ ምን አለሽ የሚል መንግስትስ ምን አለው? በለፍቶ ይበላል ይጠጣል፣ ጊዜ ሲመጣ ይሄዳል እኮ ምንም። እኛ የነገስታት ንጉስ የጌቶች ጌታ የአማልክቶች አምላክ አለ። የማይሞት የማይሻር አለ። ዘላለማዊ አምላክ አለ። እኛ ምንም ቢሆን ሃሌሉያ ብለን እንደ ጠላት እንደፈለገ ሊፈነጭና እንደፈለገ ሊያፏጭ አይችልም። ለምን? አምላክ እግዚአብሔር መከታችን አለ። ሃሌሉያ። እንኳን ወደ እግዚአብሔር እጁን የዘረጋ ወደ እግዚአብሔር የተጠጋም ባዶ እጁን አይገባም። ባዶ እጅ አንገባም። እንኳን እጃችንን ዘርግተን እሱ ጋር የተጠጉ በልተዋል። እሱ ወላጅ አልባ ልጅ አሳዳጊ ነው። የተጠጉትን አይጥልም፣ የታመኑትን አይጥልም። ፍቅር ነው ኢየሱስ፣ ፍቅር ነው ኢየሱስ። ፊቱ ማይጠቁር ፍቅር ነው። ለዚህ ነው እኔ የአባቶችን በጎች ጠብቃለሁ፣ ለአባቴ በጎቹ ንብረቱ ናቸው፣ እኔን ግን እግዚአብሔር ይጠብቀኛል፣ እኔን ግን እግዚአብሔር ይጠብቀኛል፣ እኔ ለእግዚአብሔር በጎ ነኝ አለ። እሱ ለአባቱ በጎች ይሄን ያህል ዋጋ ከከፈለ እግዚአብሔር ደግሞ ለሱ ከዛ በላይ ዋጋ እንደሚከፍል ያውቃል። የተሻለ እንደሚያደርግለት ያውቃል። ዛሬ የተሻለ ክብር ቤታችሁ ይመጣል እያልኳችሁ ነው። የተሻለ እንኳን እጅሽን ዘርግተሽ ለምነሽ አይደለም፣ ዝም ብለን እንዲሁ የሚባርከን አምላክ ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። አባ ስሙ ይባረክ። ሶስት ነገሮች ልንገራችሁ። እግዚአብሔር ሹመቱን ያጸደቀበትን ነግራችሁ ልጨርስ። ከዚህ በላይ አንሄድም፣ ወደ ጸሎት እንገባለን። ዳዊት የአባቱ በጎችን የሚጠብቅ ታማኝ እረኛ ነው። የአባቱ በጎች የሚጠሉት ወንድሞቹ ከበጎቹ በልተው ቢደሰቱ ሌላ ናቸው። እሱ ግን እግዚአብሔርን የሚጠብቅ ነው። እግዚአብሔርን በእውነት የሚጠብቅ ካለ ደስ ይበልሽ፣ ደስ ይበላችሁ። ቀለል አድርጌ ነው የምነግራችሁ። ሰዎች በማያገባ እግዚአብሔር ይሄን ይመስላል ያንን ይመስላል ብሎ ብዙ ውስጥ ሊሆኑ ይችላል። ይመራመሩ። እግዚአብሔርን በእኔ አእምሮ ተመራምሬ አልደርስም። እግዚአብሔር ነው። እግዚአብሔር በማንም አእምሮ ቢለካ ሰውን የማንን አእምሮ የፈጠረ አምላክ ነው። ይሄን ብቻ አይደለም፣ አስተማሪንም ተማሪንም የሚያስተምር መንፈስ ቅዱስ በአንተ ውስጥ አለ፣ በአንቺ ውስጥ አለ። የተወደዳችሁ መንፈስ ቅዱስ አግኝቷችሁ ነው የተገኛችሁት። ምን ይገኝ እንኳን ነበርን። አገኘንና ተገኘን፣ አገኘሽና ተገኘሽ፣ አገኘህና አገኘን። ማትገኝ ሰው ነበርክ እኮ፣ ማትገኝ ሰው ነበርሽ እኮ። አግኝቶ ያገኘን ጌታ ስሙ ይባረክ። ኢየሱስ ጌታ ነው። ዳዊት በደንብ ስሙ። ዳዊት አንደኛ የአባቱ በጎች በመጠበቅ ታማኝ እረኛ ነው። መጽሐፍ ለዚህ ነው በጥቂት የታመነ በብዙ ይሾማል። ጥቂት ናታ በእግዚአብሔር ዓይን ፊት እንዴት ይሄን ታማኝ ነው ማለት እንችላለን? በጥቂት የታመነ። ሁለተኛ ለንጉሥ ሳኦል የተወደደ ሙዚቀኛ ነው። ትዕቢተኛ አይደለም፣ ሙዚቀኛ ነው። ተቀብቶ መጥቶ ነገ አልጋ የሚወርስ ቤት ላይ እግዚአብሔር በል ብሎት እስኪል ድረስ ይጠብቃል። አንዳንዶቻችሁ እኮ ሹመታችሁ ስልጣናችሁ እኮ አልቋል እኮ እግዚአብሔር ፒክ አድርጎ እስከሚያስቀምጣችሁ ነው። በታማኝነት ግን አገልግሉ፣ በብራችሁ አገልግሉ፣ በወርቃችሁ አገልግሉ። አትቅደሙት፣ አንቅደመው፣ እግዚአብሔርን አንቅደመው። ዳዊት እኮ የበግ እረኛ መሆንም አብቅቷል እኮ፣ ግን እረኛ ነው፣ ታማኝ ነው። ሙዚቀኝነት ወይ ክራር መጫወት እኮ አብቅቷል። አሁንም ግን እግዚአብሔር እስኪጠራው ድረስ
ሶስተኛና የመጨረሻ ለእስራኤል ሕዝብ ወይም ለእስራኤል ቤተሰብ የከበረ ጦረኛ ነው፣ አዳኛቸው ነው፣ ከጠላት ተዋግቶ የሚያሸንፍ። ይሄንን ሁሉ ያውቃል። ሲቀባ እኮ ተብሏል። ይሄንን ሁሉ ጊዜ ግን የእግዚአብሔርን ጊዜ ይጠብቃል። ደስ ይበላችሁ የእግዚአብሔርን ጊዜ የሚጠብቁ። ደስ ይበልሽ፣ ደስ ይበላችሁ። እውነት እግዚአብሔር እየጠበቅሽ እንደሆነ እኔ ልንገርሽ፣ አይደለም አካለ ጎድሎ፣ አይደለም እግረ ሰባራ፣ ጥርሰ ወላቃ፣ ከጸጉርሽ አንድ ሳይነቀል ክብሩ ይገለጣል። ምን አለ በሉ፣ እኛ እንበድል እንጂ እግዚአብሔር፣ እኛ እንበድሎ እንጂ እግዚአብሔር በዙፋኑ ላይ አለ፣ አለ በክብሩ፣ አለ በሞገሱ። ክብር ለኢየሱስ ይሁን። አይታችኋል። ከዛ በኋላ ዳዊት ጎልያድንም ጥሎ ወደ ስራው ነው የተመለሰው። ጎልያድንም ጥሎ ወደ ስራው፣ ታማኝ ነው እግዚአብሔር እስኪመጣ ድረስ። ጎልያድን የጣለ ግን እግዚአብሔር ወደ ሌላ ስራ ሊያስገባው ፈለገ። ወደ ሌላ ቻሌንጅ፣ ከአንዱ ስትወጡ ሌላው፣ ከአንዱ ስትወጡ ሌላው ጉድጓድ፣ አንዱ ሲደፍሩ ሌላው ብቅ ብሎ፣ አንዱ ሲንሸኘው ሌላው ከተፍ ብሎ። ታውቃላችሁ። አይዟችሁ፣ አይዞሽ፣ አይዞ ወዳጄ፣ አይዞ አባቴ፣ አይዞሽ፣ አይዟችሁ፣ አይዟችሁ። እግዚአብሔር አይረሳንም። እግዚአብሔር አይተውንም። እግዚአብሔር አይጥለንም። እግዚአብሔር ለማንም አሳልፎ አይሰጥም። አዎ መልኩ ነን። አዎ ምሳሌው ነን። አዎ በመልኩ እንደ ምሳሌው ፈጥሮናል። አዎ እግዚአብሔር ምናልባት ምን ያህል እግዚአብሔር ማንወድ ብንሆን፣ ደካሞች ብንሆንም አንድ ምስጢር ልንገራችሁ። ምንም እንሁን ምንም፣ አንድ ምስጢር ልንገራችሁ። ከኛ ህይወት ሊጠፋ የማይገባ ምስጢር፣ እግዚአብሔር በመልኩና በአምሳሉ የፈጠረን ወዳጆቹ ነን። ምንም ተቃራኒ አይደለንም። ደካሞች ብንሆንም፣ ደካማ ብንሆን እንኳን ለእግዚአብሔር ወዳጅ እንጂ ተቃራኒ ጠላቶቹ አይደለንም። ልንሆንም አንችልም። ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። የእሱ መልክና ምሳሌኛ ውስጥ አለ። ስለዚህ እግዚአብሔር የሚያፈቅረን እንጂ የሚጥለን አይደለንም። ክብር ለመንፈስ ቅዱስ ይሁን። መንፈስ ቅዱስ ይባላል። ይህ ነገር ከሆነ በኋላ ይህንን አረጋግጦ እሱ ስራውን እየሰራ ያን በዛ ነገር መዝሙር ተዘመረ። ምንም ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ። ሺህም አልገደለም እኮ ሳኦል። አንቺ በሰራሹ ሌላ ሊወደስ ይችላል፣ አንተ በሰራው ሌላ ሊከበር ይችላል። አዎ ያን ጊዜ አታክርፉ፣ አትናደዱ፣ አትበሳጩ፣ ጨምሩና ስጧቸው። እግዚአብሔር አይቀድም። ለዚህ ነው ጠላትን ብራብ አብላው ብጠማ አጠጣው። ያን ጊዜ ፍም እሳትን በራሱ ላይ ታደርጋለህ። ምን ከስሮ እኮ ለጠላት መልስ ለመስጠት እኮ እኛን የምንቆመው። እኔ ከራሴ ደስ የሚለኝ ተነጋግሬ እተዋለሁ፣ ለጠላት መልስ አልሰጥም። ለምን? ከማተምሬ ነው መልስ መስጠት። ምን አገባኝ? ከማተምሬ አባቴ እኮ አንተ ማነህ ሲሉት እኮ ኢየሱስ በመሃላቸው ሰንጥቆ አልፈው ሄዷል። ዛሬ ሰንጥቀሽ አልፈሽ ትሄጃለሽ እንጂ ለማንም መልስ አትሰጥም። አትሰጡም፣ አይገባም፣ አናቅም። ጉልበት አለን። ከኢየሱስ በላይ ጉልበት አላችሁ አላችሁ። እንደዚህ ቤት 21 ሰው አለኝ፣ ከኔ ጋር 21 ሰው ነን። ከኢየሱስ በላይ ጉልበት ያለው አለ ወይ? ከእግዚአብሔር በላይ አቅም ያለው አለ? ተሸንፎ ማሸነፍ ውበት አለው። ተሸንፎ ማሸነፍ ክብር አለው። ተሸንፎ ማሸነፍ ጠላትን አንገት ያስደፋል። ዘንድሮ ጠላትሽ አንገት የሚደፋበት አንቺና ነገርሽ የምትገናኙበት ቀና ምንልበት እና ዳዊት ቀና ብሎ ለመሄድ ሲያስብ እግዚአብሔር ወደ ሌላ ቻሌንጅ ውስጥ ከተተው። ቅናት ገባበት፣ ሰይጣን ገባበት። ቤትም አርፋለሁ፣ አሁን የሆነ የሰው ፍቅር አግኝቻለሁ። በክራር ሲያመሰግን ንጉሥ ቤት እየኖረ ሲኖር ንጉሥ ጠላው። በመዝሙሩ ምክንያት ጠላው ንጉሥ። በመዝሙሩ ምክንያት ከመንግስቴ ውጪ አየሽ፣ ጠላት ገና ለገና ትመጣብኛለች ብሎ ጉድጓድ ሊቆፍር ይችላል። ለጥቅሙ ብሎ ጉድጓድ ሊቆፍርብን ይችላል። አዎ ጠላት ስራው ነው። ይህ ብቻ አይደለም። የተናቀ ጥገኛ ሆነ። የከበረ ብቸኛ፣ ያ ከብቸኝነት ወደ ጥገኝነት። የሰው ፍቅር አጥቶ የነበረው ሰው ፍቅር አገኘው ስል ደግሞ የተጣለ ብቸኛ።
ይሄ ብቻ አይደለም፣ የተገፋ ባይተዋር ሆነ። አዎ ክብር ሲመጣ እንደዚህ ይሆናል። ክብር ሲመጣ እንደዚህ ይሆናል። መቀባት ይሁን እኮ ያውቃል። ጎልያድን እኮ ጥሏል። ይሄን የሆነው እኮ ከዛ በኋላ ነው። ጎልያድን ሲገባ የሚገርማችሁ እንትና እኮ ቅናት ሲገባበት እኮ ነው አጋንንት የገባበት። ለኔ 1000 ሰጡ፣ ለሱ 1000 ሰጡ፣ 10,000 ሰጡ። ቅናት ገባበት። ቅናት ሲገባ ሰይጣን ገባበት። ሰይጣን ሲገባ ይሄን ሰው መግደል አለ አምጣ ዘምርልኝ ብሎ ግድግዳ ላይ 2 ጊዜ አጣበቅኩት ብሎ ወጋው። ምን ያደርጋ? አጋንንቱን እያስወጣ። አንዳንዴ ንጉስ ቤት ሄዶ የንጉስ ቤተሰብ ዳዊት ጠርቷል፣ ቤተሰቡም የተቀባው ዳዊት እየመጣ ነው፣ ከወደቀበት ተነስቷል ሲሉ ዳዊት ግን ብቸኛ ከንጉስ ተጣለ። ንጉስ ሊገለው ፈለገ። ከንጉስም ከቤተሰብ የተገፋ ነው አገኘኝ ያለ ንጉስም ሲሆን የተናቀ መሰለ። ይህ ብቻ አይደለም፣ ሰፈር ለቆ በጎቹን ለቆ ምድር ለቆ ደግሞ የተገፋ ሆነ። ወዳጆቼ ልንገራችሁ፣ እኔና እናንተ ችግር ከሱ ችግር አይበልጥም። አይበልጥም ነው የምልሽ፣ አይበልጥም ነው የምልህ። ዛሬ ምሽት ለነገ ለይሁዳ አጥቢያ እግዚአብሔር በቤትሽ ያልተጠበቀ ነገር፣ በቤት ያልተጠበቀ ነገር አይደለም። ያልተጠበቀ ነገር እግዚአብሔር የተጠበቀ ነገር በማድረግ ተመስግኖ አያውቅም። ያልተጠበቀ እንግዳ ነገር ያደርጋል። ሳምንት ወርተናል። ቃል ሥጋ ሆነ፣ ጸጋነትን ተሞልቶ በእኛ አደረ። ቃል ሥጋ የሆነው እኮ የነበረው ነገር ላይ ተጨማሪ በሰው አእምሮ አስደናቂ ነገር ነው የተጨመረው። ዛሬ አስደናቂ ነገር ይጨመርብሻል ነው ማለት። አንቺ ዝግት አድርገሽ ድምድም አድርገሽ ቢሆን ይሁን ባይሆን ይሁን፣ የምን ባይሆን አይሆንም፣ እግዚአብሔርን ጠብቅ ይሆናል እንጂ ማን ነው አይሆንም ያለሽ? ማን ነው አይሆንም ያለሽ? አትረባም ያለ ማን ነው? አትረብም ያለሽ ማን ነው? እሱ ሰይጣን ነው። እሱ ዲያብሎስ ነው። እሱ ውሸታም ነው። ውሸታም ነው። የማይሆን ነገር የለም በእኛ ህይወት፣ የማይሆን ነገር የለም። ክብር ለኢየሱስ። ንጉስ የነገስታት ንጉስ እያለ ጌቶች ጌታ እያለ ከአመድ ከትቢያ አራግፎ አንስቶ ሽልማት የቀባን እያለ የመረጠን የጠራን እያለ ከ16 ዓመቴ ጀምሮ 22ኛ ዓመቴ ነው ሲያገለግል። ከ16ኛ ዓመቴ ጀምሮ አንድ ቀን ሰይጣን አንድ ቀን ሥጋ በርታ ልጄ ብሎኝ አያውቁም። በርታ ልጄ ብሎኝ አያውቁም። ሁል ጊዜ የሚነግሩኝ ጉለቴን ነው። እከሌ ተምሯል፣ እከሌ አግብቷል፣ እከሌ ወልዷል፣ እከሌ ከብዷል፣ እከሌ እኔ ነኝ እንጂ የከበድኩት ለአምላኬ ለእግዚአብሔር ለዘላለም ርስት የሚሰራ አንቺ ነሽ እንጂ የከበድሽው የዘላለም መንግስት የሚጠብቁ። የከበረውም የከበደውም ኢየሱስ ከሌለ እኮ በትኖ ይሄዳል። ማን ነው ወርቁን ተንተርሶ የሚተኛው? ማን ነው ብሩን ተንተርሶ የሚሄደው? ሞኝ አትሁኑ። ከአባቶቻችን እንማር። ካለፉት ጥለውታል። ለፍቶ የሰሩ ሲታመሙ ሲቸገሩ ጾማቸውን እያደሩ እየዋሉ ሰርተው ሞተዋል። ያልሰራ ሰው ተቀብሎ እየበላ ነው። አንበለም ብለን ያስቀመጥነውን ዛሬም እየጨፈሩ ያሉ ነገ እንዳይጨፍሩ እያንዳንዱ ነገር ላይ እርምጃ እየወሰድን የእግዚአብሔር ቤትን ለእግዚአብሔር ቤት ለእግዚአብሔር ትውልድ ለቀጣይ ነገር እየሰራን ሰማያዊ በጉልበታችን እየሰራን በገንዘባችን እየሰራን በእውቀታችን እየሰራን በእያንዳንዱ ነገር ቅድሚያ ሊሰጥ የሚገባው የእግዚአብሔር ስራ። ዳዊት ቅድሚያ እየሰጠ በዚህ ሁሉ እኮ ጫካ ወጥቷል እኮ ሸለቃ አድርጎታል እኮ። ሰውየውን እኮ ላጥ አድርጎ እኮ መቀመጥ ይችላል። ለምን? እግዚአብሔር ነገሩን እስኪቀይር አልፈለገም። እግዚአብሔር ታሪኩን እስኪቀይር አልፈለገም። ገባችሁ ወዳጆቼ? ነገ እንዳትቆጩ፣ ነገ እንዳትቆጩ። ምን አለ ያን ቀን ይሄን አድርጌ ቢሆን ኖሮ እንዳትሉ። ምን አለ ያን ቀን ምን አለ ምን ነው በነገራችሁ እንዳትሉ። ብዙ ሰው እንዲህ ነው ምን ነው ነግሩኝ ይላል። ተራሮች ሰውሩን፣ ባለፈው ተራሮች ሰውሩን፣ ኮረብቶች ደበቁን፣ እኛ አናውቅም ብለው ይላሉ። ያን ጊዜ እኔ አላውቃቸውም አይደለም ብለው እንዳትሞኙ። እቺ ምድር ለማንም እንግዳ ናት። አባቶቻችን አልፈውበታል። መማር ያለብን ካለፉ አባቶች እንጂ እኛ ወድቀን አንማርም። ከወደቁት እንማራለን። ከቻላችሁ አሜን በሉ።
ኢየሱስ ጌታ ነው። ማናችንም ጥሩ ነገር እንመኛ እናውቃለን። ከምንም ጋር ኮምፕሮማይዝ ለማድረግ አናደራድረውም። እሱ ብቻውን ጌታ ነው። ብቻውን ታምር የሚያደርግ ዛሬም አባትሽ ነው፣ ነገም አባትሽ ነው። ማንም ሰይጣን ቢያጓራ ቢደነፋ ክፍተት የለውም። ኢየሱስ ክርስቶስ እሳት ነው። ኢየሱስ ክርስቶስ ክብርሽ ነው። ኢየሱስ ክርስቶስ ሞገስሽ ነው። የዛሬ 10 ዓመት ስትጨነቅ የነበርሽው ነው ዛሬ የምትጨነቁ። ምን አዲስ ነገር አለ? የዛሬ 20 ዓመት የምትጨነቁ ነው ዛሬ የምትጨነቁ። ምን አዲስ ነገር አለ? ምን አዲስ ነገር አለና? አዲስ ነገር እንዳናስብ ከልክሎ እኮ ነው። ዛሬ እናስባለን። አሮጌ ሰይጣን በእኛ ህይወት ላይ አዲስ መከራ ያመጣም። በኢየሱስ ክርስቶስም አሰራሩና አደራረጉ ይዘጋበታል። ምንጩ ይዘጋበታል። ምክሩ ይፈርስበታል። እቅዱ ይፈርስበታል። ዓላማው፣ አጀንዳው፣ ዶሱ፣ መዝገቡ ይፈርስበታል በኢየሱስ። በቃ ስሩ። ደስ ይበላችሁ፣ በጌታ ደስ ይበላችሁ። አትናወጡ፣ አትናወጡ። ለዚህ ነው መጽሐፍ የሚያናውጣችሁ ይቆረጣል፣ ይነቀል፣ ለዘላለም አንፈልግም። በቃ ስለዚህ መጨረሻ ከገፋ ነገር ግን እግዚአብሔር የደም ሰው ሳይሆን አደላድሎ አስተካክሎ በ80 ዓመት እኮ ነው ዳዊት እየተንከራተተ ኖሮ እኮ ነው የሰላም መንግስት ገዛ። የሰላም መንግስት 30 ዓመት ላይ ሰይጣን አምጥቶብን 30 ዓመት ላይ ስኳር አመጣብን። 30 ዓመት ላይ ደም ብዛት አመጣብን። 30 ዓመት ላይ ጭንቀት አመጣብን። ዋሽም ሳይሞቅ መከራም ያመጣ በጌታ በኢየሱስም ዛሬ ከስማችን ላይ በኢየሱስም ይጠረግ፣ ከታሪካችን ላይ ይጠረግ። ከአፌ ጋር እግዚአብሔር ይሰራል፣ ይጠረጋል። ደግሞ እንደሚጠረግ አምናለሁ። እምቢ ብትሉ እንኳን በኢየሱስም እንጠርጋለን። አባቴ ይችላል፣ አምላኬ ይችላል። ለምን? ይወድሻል። ልጁን የሰጠሽ እጁን አይነሳሽም፣ አይነሳም። ልጁን የሰጠን እንዴ! ልጁን የሰጠን እንዴ! ልጁን የሰጠን እንዴት እጁን ይነሳናል? ዳዊት ገብቶታል። ከአንተ 100 ሚሊዮን እጥፍ በላይ ዳዊት ተሰርቶ ሚሊዮን ጊዜ በብሉይ ኪዳን ጊዜ ሚሊዮን ጊዜ ግን ምንድነው ብለው እግዚአብሔር እረኛዬ ነው አለ ዳዊት። እናትና አባት ወንድምና እህቶቼ በደሉኝ ብሎ በጎቻቸውን ለአውሬ አልጣለም አይደለም? እንደዚሁ እግዚአብሔርም ዳዊት በደለኝ ብሎ በጉን ዳዊትን ለአውሬ አይጥልም። እንደዛው ነው። በደንብ እንደዛው ተረዱልኝ። በእግዚአብሔር ፍቅር ይዣቸዋለሁ። ተረዱልኝ። እንደዚህ እኔ የእናቴ አባት የክፉ አባትና እናቴን አውጥቶ ይጣሉኝ በግ ይሸጣል ያሉኝ አባት እናቴን በጎች መጠበቅ ከቻልኩ እግዚአብሔር የእሱን በግ እኔን እንዴት አይጠብቀኝም? እንዴት አይረዳኝም? እንደውም ማቴዎስ 7 አይደለ መጽሐፍ ቅዱስ እንዲህ ብል ማለት አስገራሚ ቦታ እናንተ ክፉ ስትሆኑ ለልጆቻችሁ ዳቦ ስጠቡ እንዲህ ካልሰጣችሁ እንዲህ ይላል። ክፉ ስትሆኑ አለ ክፋታችንን ያውቃል እኮ እግዚአብሔር። እኔ ግን አለ ከጠየቅነውና ከጠበቅነው በላይ የሚሰጥ ታማኝ አምላክ እግዚአብሔር አለ። እስቲ ጥቀሱልኝ እግዚአብሔር ክፉ መሆኑን ንገሩኝ። እስቲ ንገሩኝ። እግዚአብሔር ክፉ ቢሆን እኮ በቀደም ነበር የሚያጠፋን። የዛሬ በቀደም ትላንት ወደ ስንዋሽ ስናማ ብዙ ነገር ስናደርግ ራሳችሁ ቁጠሩበት። እግዚአብሔር አይቶ እንዳላየ ሰምቶ እንዳልሰማ ጎሸም አድርጎ ደገፍ እያደረገ ነው ያኖረን። ክብር ለሱ ይሁን። ሃሌሉያ። ኢየሱስ ያድናል። ኧረ ኢየሱስ ያድናል። ስሙ ለዘላለም ብሩክ ይሁን። የጌታ ስም ብሩክ ይሁን። 2026 በእናንተ ላይ እንዲገባ ትፈልጋችሁ? አይገባም። እኔ ላይ 2018 እንዳይገባ እያወራሁት ነው፣ እያወጭኩ ነው፣ እየቀየርኩ ነው። አመለካከትን እየቀየርኩ ነው። አስተሳሰብን እየቀየርኩ ነው። ይረዳኛል ጌታ። ይረዳሻል፣ ይረዳችኋል። ክብር ለኢየሱስ ይሁን። ይረዳናል። የእግዚአብሔር ክብር እሳት፣ የእግዚአብሔር የሞገሱ እሳት ይነዳል። ፍቅሩ ይገለጣል፣ ምሕረቱ ይገለጣል፣ ቸርነቱ ይገለጣል። የስጋ ስሜታችንን እየኮረኮረ የሚያስቅ ነገር አለ የምንፈልገው። መንፈሳችን ስታርት አድርጎ የሚያነሳ ክብር ነው የምንፈልገው። እሳቱን ለኩሶ ስትራመድ ምድር ረብረብ እንድትል፣ አንተ ስትገባ ሰዎች ሽምቅቅ እንድሉ፣ ሊትራሊ ኢየሱስ በአንተ ህይወት ላይ እንዲገለጥ፣ ምሕረቱ እንዲገለጥ፣ ቸርነቱ እንዲገለጥ፣ መጣች እንድሉ፣ መጣ እንድሉ፣ ይህን ቅባት ነው በእናንተ ላይ ዛሬ ማውጀው። በቀረላችሁ ዘመን ማስፈራት እንድሉ፣ ሞገስ እንዲሆን
ወረኞች በረከታችሁን የሚይዙ እንዳይጠጓችሁ፣ ከእግዚአብሔር ሰዎችና ከእግዚአብሔር ጋር የሚያጣሏችሁ እንዳይጠጉ፣ የሰፈር የመንደር ወረኞች በሕይወታችሁ ላይ ጣልቃ እንዳይገቡ፣ ቅዱሱ የእግዚአብሔር መንፈስ፣ ክብሩ የእግዚአብሔር መንፈስ በሕይወታችሁ ላይ ድንቅና ተአምራት እንዲሆን። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ጌታ ይባረክ። ያላገባችሁ የምታገቡበት፣ ያልወለዳችሁ የምትወልዱበት፣ ያላቀፋችሁ የምታቅፉበት፣ ያልሳቃችሁ የምትስቁበት፣ ያልሄዳችሁ የምትሄዱበት፣ ያላያችሁ የምታዩበት፣ ጎደለን በምትሉ ነገር ሁሉ የእግዚአብሔር እጅ የሚመጣበት፣ አነሰን በምትሉ ነገር የእግዚአብሔር እጅ የሚመጣበት፣ ከለመኑት ይልቅ አብልጦ የሚሰጥ እግዚአብሔር የሚያስፈልገንን በሚያስፈልገን ጊዜ የሚሰጥበት ዘመን እንዲሆን ለዛ ነው የምንጸልየው። የቀረልን ዘመን ተድላ፣ ዝማሬ፣ ምስጋና፣ እልልታ እግዚአብሔር በአንተ በእኔ የሚገለጥበት እንዲሆን ለዛ ነው። ቤተክርስቲያንን አንዳንድ ሰዎች ታውቃላችሁ፣ ጫካ ሄዱና እነዚህ ዘመዶቻችን ሄዶ ብቻቸውን ነው 50-60 ሚሊዮን አውጥቶ ቸርች የሚሰሩት። እኛ እኮ ክፉ ስለሆነ አይደለም፣ ያ ክፉ ይዞ ነው ዛሬ እጁ ይቆረጥ። ያ ክፉ ይዞ ለምን? እውነት ነው። ያ እኮ ቢተሰራ አልተሰራ እውነት ስላልሆነ ማንም ቢሰራ ችግር የለም። ግን እዚህ ጋር እውነት እንዳይነሳ፣ እውነት እንዳያድግ፣ እውነት እንዳይወጣ ነው የሚያደርገው። እግዚአብሔር ዛሬ ሰብሮ ያወጣናል። ክብር ለኢየሱስ ነው። ይሰበርና ነፃ እንወጣለን። ኢየሱስ ጌታ ነው። መንፈስ ቅዱስ ይባረክ። ስለዚህ ዛሬ በቅናት የገባውም በክፋት የገባውም ይወጣል። አንድ ነገር ተረዱልኝ ብያለሁ። ምንድነው እሱ? እኛ የእግዚአብሔርን ስራ እንሰራለን፣ እግዚአብሔር የእኛን ስራ ይሰራል። አሜን በሉ። እኔ የእግዚአብሔር በግ ነኝ። እግዚአብሔር የሰጠኝን ህዝብ ግን በታማኝነት 3 ዓመት በመጣንበት መንገድ አይታችኋል። ብዙ ድካም አለ፣ ብዙ ውጣ ውረድ አለ፣ ብዙ ለቅሶ አለ፣ ሰርግ አለ። በቀደም ነግሬያችኋለሁ። ብዙ ነገሮችን በጥቂቱ እንታመን ብለን ነው እንጂ እዚህ የሚያስቀምጥ ብዙ ነገር የለም። ለምን? ዘመኑ ብዙ ነገር ይጠይቃል። በዚህ ሰዓት አንድ ጋር ሄዳችሁ ብዙ ነገር ልታገኙ ትችላላችሁ። እናንተ ሞኝ ስለሆናችሁ አይደለም እዚህ ቁጭ ያላችሁት። እግዚአብሔር እያሳረፈ ስለሆነ፣ እየሰራን ስለሆነ፣ እያበጀን ስለሆነ። ብዙዎችን እኮ እግዚአብሔር ባርኮ ሸኝቷል። ያስገደዳችሁ ስሙን። እግዚአብሔር ሊያስደንቃችሁ ፈልጓል። ተገደን እየወደቅን እየተነሳን እዚህ የደረስነው ሰዎች ስሙን። ተመቻችተን እኮ አይደለም የደረስነው። ዳኒ ስንቴ እንደደከመው እሱ ነው የሚያውቀው። እኔ ስንቴ እንደደከመኝ እኔ ነኝ የሚያውቀው። እናንተ ስንቴ እንደደከማችሁ እናንተ ናችሁ የምታውቁት። እግዚአብሔር ግን አያይዞ እንደዚህ ካደረሰን ዓላማ አለው ብዬ ነው የማስበው። እግዚአብሔር ዓላማ አለው። ክብር ለሱ ይሁን። መንፈስ ቅዱስ ይባረክ። ስለዚህ ውዶቼ፣ አባቴ ብሩካን፣ እግዚአብሔር ተአምራቱን ያደርጋል። ስላልሰራ አይደለም፣ እየሰራን ነው ያለነው። ጌታ ይባረክ እና ዛሬ ቃሉን እንደዚህ ስሙ። እኔ የእግዚአብሔር በግ ነኝ። እኔ ግን ህዝቡን፣ በጎቼን የሰጠንን ጥቂት ነገር በአደራ በመስጠት በአደራ በማገልገል በአደራ ባለን ነገር ይታገላል። ባለፈው ለዚህ ነው አቅም ስናጣ ተማሪዎች ልናስተምር አቅም አጣን አይደል? በቃ አልቻለን። ምን እናደርጋለን? አቅም አጣ። በቃ ምን ላድርግ? የምችለውን ነገር በእጅ ላኩኝ። አንድ ሰሞን ደግሞ እግዚአብሔር አቅም ስለሰጠን 9887 ተማሪ አስተማር። የዛሬ 2 ዓመት ባለፈው የተወሰነ አስተማር። በቃ እግዚአብሔር ያውቃል። አንዴ እጃችሁ ላይ ይመጣል፣ አንዳንዴ ባዶ እንሆናለን። በሁሉ ግን የማይለየን አንድ አለ፣ ኢየሱስ እግዚአብሔር መንፈስ ቅዱስ። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ ተወደዳችሁ እግዚአብሔር ብሩካን፣ እግዚአብሔር በምሕረቱና በቸርነቱ እኛን እየረዳ ነው። እናንተን ይርዳችሁ፣ እንደሚረዳችሁ አምናለሁ፣ ተስፋ አደርጋለሁ። ደግሞ እየረዳችሁ ነው። ጌታ ይባረክ። እዚሁ ነው ጸሎት ስለምንል በእርግጥ ሰዓቱ ሄዷል። ጸሎት ጋር እንገባለን። አምላክ እግዚአብሔር እንደ ባለጠግነቱ በክርስቶስ ኢየሱስ በትልቅ ተስፋ ይሙላባችሁ፣ ተአምራትና ድንቅ ይሁንላችሁ።